ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ነው ወይ? እንዴት ናችሁልኝ? ደህና ናችሁ ወይ? እንኳን አደረሳችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ማለት ነው። እንግዲህ ዛሬ ደግሞ አብረን ዳቦ እንጋግራለን ማለት ነው። ያው አቦካኩን አላሳየዋችሁም፣ ምክንያቱም ያው አቦካኩ እንግዲህ ሁላችንም የምናውቀው ነው ማለት ነው። ምንም የተለየ ነገር የለውም። እና ዳባችንን አቡክተን ያው እንግዲህ እዚህ ደርሷል ማለት ነው። ለመጋገሪያ የተጠቀምኩት የዳቦ መጋገሪያ ነው ማለት ነው። ትንሹ ወይ ደግሞ አንዳንዴ ኬክ ለመጋገር የምንጠቀመው ነው ማለት ነው። ያንን ነው እንግዲህ ማዳም ቤት ያላችሁ ሁላችሁም ታገኙታላችሁ ማለት ነው። በሱ ነው እኔ ለዛሬ የተጠቀምኩት ማለት ነው። እሱን ነው እንግዲህ ዳቦዬን ለመጋገር ዛሬ የተዘጋጀውበት ማለት ነው። እንግዲህ እንደዚህ እንዳይዝብን ማለት ነው ትንሽዬ ዘይት አድርገን ዘይታችንን እንቀባዋለን ማለት ነው። ምክንያቱም ሌላ የምንጠቀመው ነገር የለም ማለት ነው። ዘይት ከተቀባ ነው እንትኑ ይለቅልናል ማለት ነው። ልጣችንን አይይዝብንም። ዳባችንን በዚህ መልኩ ቦክተዋል። ያው አቦካኩን አላሳየዋችሁም፣ እናንተም ያው አቦካኩን ስለምታውቁት ብዬ ማለት ነው። ምንም የተለየ ነገር የለውም። ልጣችን እንደዚህ ከቦካልን በኋላ ዳቦ መጋገሪያችን ዘይት ገብተን በዚህ መልኩ እንግዲህ እናዘጋጀዋለን ማለት ነው። እንደዚህ ልክ መጋገሪያ ውስጥ መጋገሪያው እንዳይዝብን ዘይት ከቀባም በኋላ ትንሽ ልጡን ውስጡ በምንፈልገው ከፈለጋችሁ በክቡ ከፈለጋችሁ ደግሞ በአራት ማዕዘኑ መጠቀም ትችላላችሁ ማለት ነው። የተጠቀምኩት እንግዲህ በክቡ ነው ማለት ነው። በክብ መጋገሪያው ነው። ከዛ እዛ ውስጥ ሊጣችንን እንጠፈጥፍና ለትንሽ ደቂቃ ደግሞ ድጋሚ ኩፍ እንዲል እናስቀምጠዋለን ማለት ነው። ምክንያቱም እንደዛ ሲሆን ትንሽ የሆነ ውበት ይኖረዋል ማለት ነው። ትንሽ መነፋት አለበት። ከዚህ ከላይ ደግሞ ከፈለጋችሁ እንቁላል መቀባት ትችላላችሁ፣ ከለሩ ከላይ እንዲያምርላችሁ ማለት ነው። እንቁላል መቀባት ትችላላችሁ። እኔ ግን አሁን እዚህ ጋር የተጠቀምኩት ዘይት ነው ማለት ነው። ከላይ የተጠቀምኩት ዘይት ነው። እናንተ ደግሞ ከፈለጋችሁ እንቁላል መጠቀም ትችላላችሁ ማለት ነው። እንቁላሉን በጣም ያሳምረዋል። እንቁላልም አልጠቀምም ካላችሁ ደግሞ በዚህ መልኩ ዘይት መልኩ ያው እንትን እንዳይሆን ማለት ነው። የሆነ አለ አይደለ ዳልቻ ከለር እንዳይሆን የሆነ የሚያምር ከለር እንዲኖረው የሆነ ብራውን አይነት ከለር እንዲኖረው ዘይት ወይ ደግሞ እንቁላል ከላይ መቀባት ትችላላችሁ ማለት ነው። በዚህ መልኩ እንግዲህ ከላዩ ላይ ዘይታችን ከቀባን በኋላ ለትንሽ ደቂቃ እናስቀምጠዋለን ማለት ነው። አንድ 20 ደቂቃ ወይ 10 ደቂቃ እናስቀምጠዋለን። በዚህ መልኩ በአልሙኒየም ሸፍነ ነው ቁጭ እናደርገዋለን ማለት ነው። ከዛ በኋላ ትንሽ ቆይተን አንድ 10 ደቂቃ ከቆየን በኋላ ስናየው እንግዲህ በዚህ መልኩ ትንሽ ኩፍ ብሎልናል ማለት ነው። ከቅድሙ የተሻለ ትንሽ ሙልት ብሏል ማለት ነው። ቅድም እንግዲህ ስንጠፈጥፈው አይታችኋል። በጣም ታች ነበረ። አሁን ግን ትንሽ ናፍቷል ማለት ነው። ስለዚህ ከለሩም ያምራል፣ ዳቦውም ያምራል ማለት ነው። እንደዚህ ትንሽ ሲነፋ ማለት ነው። ስለዚህ በዚህ መልኩ እናደርግና የምንጠቀመው ለመጋገሪያነት ኦቭን ነው ማለት ነው። ይሄን ኦቭን እንግዲህ ሁላችሁም ታገኙታላችሁ። በዚህ ኦቭን አድርገን እዚህ ውስጥ ከታች 180 ላይ እናደርግና ከላይ ደግሞ የፈለጋችሁትን እስከመጨረሻው ከፍታችሁ ቼክ እያደረጋችሁ ማለት ነው እንትን ማለት ትችላላችሁ ማለት ነው። እንግዲህ ይሄ መጨረሻው እንግዲህ ይሄን የሚያምር ዳቦ ተጋግሯል ማለት ነው። እና በጣም ነው የሚያምረው። ልክ በእሳት የተጋገረ ነው የሚመስለው ማለት ነው። ልክ ኢትዮጵያ እንደሚጋገረው አይነት ዳቦ ነው ማለት ነው የወጣለን። በጣም ያምራል ማለት ነው። ይሄው ከላይ እንደዚህ ነው፣ ከታችን በዚህ መልኩ አምሯል ማለት ነው። ስለዚህ እናንተም እውነት በጣም ነው የሚያምረው። ኬክ ነው የሚመስለው እና እናንተም በዚህ መልኩ እንትን ብላችሁ ተጠቀሙ ማለት ነው። ማዳም ቤት ያላችሁ ልጆች እንግዲህ መልካም በዓል ይሁንላችሁ። ሁላችሁንም እንግዲህ መልካም በዓል ይሁንላችሁ እላለሁ። በጣም ነው የሚያምረው የምር። እንደዚህ አድርጋችሁ በጣም በቀላሉ መንገድ ዳቦ መጋገር ይቻላል ማለት ነው። ልክ በእሳት እንደሚጋገሩ በምንም አይተናነስም ማለት ነው። በጣም ነው የሚያምረው። እናንተም እንደዛ መጠቀም ትችላላችሁ ማለት ነው። እንግዲህ በዚህ መልኩ ቆንጆ ሆኖ ወጥቶልኛል ማለት ነው።
ከላይ እንግዲህ ዘይት ነው የተጠቀምኩት። እናንተም እንቁላል ከላይ ከተጠቀማችሁት በጣም ደግሞ ከዚህ የበለጠ ቆንጆ ሆኖ ይወጣላችኋል ማለት ነው። እና መልካም ባህል ይሁንላችሁ እላለሁ ማለት ነው። እንግዲህ ሁላችንም ለሀገራችን